ከመረጋጋት መበጣበጥንና ከመተባበርም መወጋጋትን ባስቀደመው የአፍሪካ ቀንድ ቀጠና የሀገር ውስጥ የፖለቲካ ሽኩቻና የድንበር ግጭት በፈጠሩት ከፍተኛ በሚባል ሰብአዊ ቀውስ በሚሊዮን የሚቆጠሩ ሰዎች ተገድለዋል። በሚሊዮኖች የሚቆጠሩ ተፈናቅለው በመጠለያ ጣቢያዎች ውስጥ ይኖራሉ። የመውጫ መንገድ ያገኙ በመቶ ሺዎች የሚቆጠሩ ደግሞ ባህርና በረሃ አቋርጠው ለስደት በየቀኑ ወደ አውሮፓ ይተማሉ። በሰው ሰራሽና በተፈጥሮ ክስተቶች የሚታመሰው የአፍሪካ ቀንድ ካስተናገዳቸውና እያስተናገዳቸው ከሚገኙ ግጭቶችና ጦርነቶች ውስጥ በቅርቡ በፕሪቶሪያ ስምምነት የተጠናቀቀው የሰሜን ኢትዮጵያው ጦርነት እንዲሁም አሁንም በተለያዩ የሀገሪቱ አካባቢዎች በፌዴራል መንግስትና በታጣቂ ኃይሎች መካከል የቀጠሉ ግጭቶች ሰብአዊ ቀውስ ማድረሳቸው ይታወቃል። በተመሳሳይ በሶማሊያ ከአሸባሪው አልሸባብ ጋር የቀጠሉ ውጊያዎች፣ በደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር መካከል ያገረሸው ግጭት፣ በሱዳን 2 ዓመታትን የዘለቀው ደም አፋሳሽ ጦርነት እንዲሁም በአካባቢው በሀያላን አገሮች መካከል የሚደረጉ የጂኦፖለቲካ አጋሮች ፍትጊያዎች ቀጠናው እንዳይረጋጋና የጦር ሜዳ እንዲሆን ያደረጉ ክስተቶች ናቸው። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መሰናዶ የሱዳን ጦርነት የቀሰቀሰው የጂኦፖለቲካ ፍትጊያና በኢትዮጵያም ላይ የተደቀኑ ስጋቶችን በማጣቀስ የሪፖርተርን ዘገባ ዋቢ አድርገን መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እንጋብዛለን። ከተጀመረ 2 ዓመታት ባስቆጠረውና በሱዳን ሰራዊት አዛዥ ጀነራል አብደልፈታህ አልቡርሃን ጦርና በፈጥኖ ድራሽ ኃይሉ ታጣቂ ቡድን በሚመሩት መሐመድ ሐምዳን ዳጋሎ ሄሜቲ መካከል በቀጠለው ደም አፋሳሽ ጦርነት ሀገሪቱ አላት ከሚባለው አጠቃላይ 50 ሚሊዮን ሕዝብ 150 ሺህ ያህሉ መገደላቸውን መረጃዎች ያመለክታሉ። ጦርነቱ ከተጀመረ ወዲህ 12.4 ሚሊዮን ዜጎች በሀገር ውስጥ መፈናቀላቸውን፣ 3.3 ሚሊዮን ዜጎች ደግሞ ወደ ጎረቤት ሀገራት መሰደዳቸውን፣ 27 ሚሊዮን የሚጠጉ ዜጎች ለከፋ ችግር እንዲሁም 700 ሺህ የሚጠጉት ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ሪፖርት ያስረዳል። ከሁለቱም ተፋላሚ ወገኖች ጎን ጠንካራ የሚባሉ የውጭ ኃይሎች ተሰልፈው መሳሪያ ከማቀበልና አለሁልህ ከማለት ውጭም 3ኛ ዓመቱ ሊጀምር ጥቂት ወራት የቀረው ጦርነትን አስታራቂ ሊገኝለት አልተቻለም። ውጊያ ውስጥ ያሉት ሁለቱ የፊት ለፊት ተፋላሚ ወገኖች አንዱ ሌላውን አሸነፍኩና ይህን ቦታ ተቆጣጠርኩ ከማለት በዘለለም በሱዳን ምድር የመሳሪያ ጩኸት አላስቆመም። ለሱዳናውያንም ጠብ የሚል የሰላም እፎይታን አላመጣም። ግድያውን፣ መፈናቀሉና መሰደዱንም ሊያስቆም አልቻለም። የተባበሩት መንግስታት ድርጅት፣ ቀጠናዊ ድርጅቶችና የዓለማችን ሀያላን ሀገሮች በሱዳን ጉዳይ ጎራ ለይቶ ከመተያየትና ከመጎሻሸን ባለፈም ተመድም ቢሆን በባለ ብዙ ወገን ስርዓት ወይም መልቲላትራል ሲስተም አማካኝነት መፍትሄ ማምጣት ተስኖታል። ከዚህ በባሰ ጉዳይ የውጭ ኃይሎች ሚና ጦርነቱን ማባባሱን፣ የሱዳናውያንን ሕይወት ከመታደግ ይልቅ ችግሩን ከድጡ ወደ ማጡ እንዳደረገው በየቀኑ የሚወጡ ዘገባዎች ያመለክታሉ። በአሜሪካ ፔንሲልቫኒያ ግዛት መቀመጫውን ያደረገው ዊልሰን ሴንተር የተሰኘው በአሜሪካ ውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው የምርምር ማዕከል ባሰፈረው ጽሑፍ በሱዳን ጦርነት ከ10 በላይ የውጭ ኃይሎች መሰለፋቸውን ያስረዳል። በተለይም ግብፅ፣ ሳውዲ አረቢያ፣ ቻይና፣ ሩሲያ፣ ኢራን፣ ኳታር፣ አልጄሪያ፣ ሊቢያ፣ የተባበሩት አረብ ኤሚሬቶች፣ ቱርኪየ፣ ኢትዮጵያ፣ ኤርትራ፣ ቻድና ደቡብ ሱዳንን በአንድም በሌላም የጦርነቱ ተሳታፊ መሆናቸውን ያብራራል። ዓለም አቀፍ ታዛቢዎችና የጂኦፖለቲካ ተንታኞች ግብፅ፣ ኤርትራ፣ ቱርኪያ፣ ሩሲያና ኢራን ጀነራል አብደልፈታህ አልቡርሃን በመደገፍ ሲያስቀምጧቸው፣ የተባበሩት አረብ ኤሚሬቶች ደግሞ የፈጥኖ ድራሽ ኃይሉን በበላይነት ከሚደግፉ የውጭ ኃይሎች ቀዳሚዋ ሀገር መሆኗን ተመድ ጭምር በተደጋጋሚ ሲገልጸው የነበረ ጉዳይ ነው። ሳውዲ አረቢያ ሁለቱን ተፋላሚ ወገኖች በሪያድ ለማሸማገል ሙከራ ስታደርግ የነበረ ቢሆንም የሱዳን ሰራዊት በድብቅ ትደግፋለች የሚል ተደጋጋሚ ስሞታ ከፈጥኖ ድራሽ ኃይሎች በኩል ይነሳባታል። ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በገባቸው መቃቃርና ሰጣ ገባ ለሱዳን የጡት እናት ከመሆን የመነጨ ፍላጎቷም እንዲሁም ለሱዳን መከላከያ ሰራዊት አድርገዋለች ከሚባለው የቆየ ድጋፍና ትብብር የተነሳ የጀነራል አብደልፈታህ አልቡርሃን ዋነኛ ደጋፊና መሳሪያ አቀባይ መሆኗ በተደጋጋሚ ሲነገር ቆይቷል። ግብፅ በሱዳን ላይ ባላት የበረታ ተጽዕኖ የተነሳም በሱዳን የጦር መሪ አማካኝነት የህወሓት ተዋጊ ኃይሎችን በስውር ስታስታጥቅ እንደነበር በተደጋጋሚ ወቀሳ ቀርቦባታል። የቀድሞ የሱዳን ፕሬዝዳንት ኦመር ሐሰን አልበሽር ከስልጣን ከተወገዱ በኋላ የግብፁ ፕሬዝዳንት አብደልፈታህ አልሲሲ በሱዳን ሲቪሊያን መንግስት እንዳይቋቋምና ዴሞክራሲያዊ መንግስትም እንዳይመሰረት አበክረው ሲሰሩ እንደነበር መቀመጫውን በዋሽንግተን ዲሲ ያደረገው አረብ ሴንተር የተሰኘው የጥናት ማዕከል ያስረዳል። በሱዳን የሲቪል መንግስት መመስረትን እንደ ሞት ሽረትና እንደ ትልቅ ስጋት የሚቆጥሩት የግብፁ ፕሬዝዳንት በሱዳን ሰላም እንዲመጣ ከመስራት ይልቅ መከፋፈልና ለመስማማትን የሚፈጥር ምህዳር በመትከል ጦርነቱን ማስቀጠል
እንደሚፈልጉ መረጃው አክሎ ያስረዳል። በተመሳሳይ በአረቢያን ፔኒንሱላና በቀይ ባህር ቀጠና እየጨመረ ከመጣው የሀያላን ሀገሮች የጂኦፖለቲካ ፍትጊያ ጋር በተገናኘ ሳውዲ አረቢያ በአካባቢው በሰፊው እያንዣበቡ ያሉትን አዳዲስ ተገዳዳሪ ሀገሮችን በተለይም የቱርኪያ፣ የኢራን፣ የተባበሩት አረብ ኤሚሬቶችና የሩሲያን ጫና ለመገደብ ለሱዳን ሰራዊት ጠንካራ ድጋፍ በማድረግ ትታማለች። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን እንደ አውሮፓውያን አቆጣጠር በ2030 ሀገራቸውን የቀጠናው የንግድ የፈጠራና የቱሪዝም ማዕከል ለማድረግ በያዙት ትልምና ሱዳን ውስጥም ትላልቅ የግብርና፣ የኢነርጂ፣ የውሃ ትራንስፖርትና የቴሌኮሙኒኬሽን ኢንቨስትመንቶችን ለማስፋት በያዙት እቅድ የሱዳንን መከላከያ ሰራዊት እንደሚደግፉ ይነገርላቸዋል። የሱዳን ፈጥኖ ደራሽ ኃይል መሪ ሐሜቲ ከጀነራል አብደልፈታህ አልቡርሃን ሰራዊት ጋር እያካሄዱት ያለውን ጦርነት ከጽንፈኛ እስላማዊ ኃይሎች ጋር የሚደረግ ውጊያ ነው ይሉታል። ይህ የሐሜቲ እሳቤ በተባበሩት አረብ ኤሚሬቶች እንዲሁም ከኤሚሬትስ ጋር እንደሆነ ከሚነገርላቸው የሊቢያው የጦር መሪ ኸሊፋ ሀፍታር የሚደገፍ እሳቤ ነው። የሊቢያው የጦር መሪ ከተባበሩት አረብ ኤሚሬቶች ጋር ባላቸው ትስስር ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ፣ ነዳጅና ሌሎች ቁሳቁሶችን በማቀበል እንደሚደግፉ ይነገርላቸዋል። ሐሜቲን የማይተ ወዳጅ በማለት የሚገልጿቸው የተባበሩት አረብ ኤሚሬትስ ሰዎች ወዳጅነታቸው በሱዳንና በሰሜናዊ አፍሪካ መሰረታዊ የሚባል የጸጥታና የደህንነት አጋርነት መግለጫ ስለመሆኑ ተደጋግሞ የተነገረ ነው። ወርቅ ከሱዳን በህገወጥ መንገድ በገፍ ይቀርብለታል የሚባለው በአፍሪካ ቀንድ መሬት በብዛት እያገኘ መሆኑ የሚነገርለት የተባበሩት አረብ ኤሚሬቶች መንግስትም በቀጠናው ባለው ከፍተኛ ኢኮኖሚያዊ ፍላጎት የመነጨም ለሐሜቲ ታጣቂዎች የሚያደርገው ድጋፍ የቻይና ሰው ሰራሽ ድሮኖች፣ ቀላልና ከባድ መሳሪያዎች፣ ጥይቶች፣ ተሽከርካሪዎችና ሌሎች መሆናቸውን መረጃዎች ያመለክታሉ። ቻታም ሃውስ የተሰኘው የጥናትና የውይይት ማዕከል የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጦርነት ውስጥ ገለልተኛ ሆነው ለመቆየት የፈለጉ እንደሚመስሉ ይገልጻሉ ይላል። ይሁን እንጂ ግብጽ ሱዳንን ተጠቅማ በታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በቀይ ባህር ቀጠና ልታሳካ የምትፈልገው የበላይነትን ለማረጋገጥ ለሱዳን ሰራዊት ጀኔራል ድጋፍ በማድረግ የተጠመደች መሆኗን በመጥቀስ ኢትዮጵያም እነዚህ ሴራዎችን ለመቀልበስ የፈጥኖ ድራሹን አሸናፊነት ላይ ያመዘነ ፍላጎት ሊኖራት እንደሚችል ግምቱን አስቀምጧል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ከሁለቱም የሱዳን ጦር መሪዎች ጋር በአዲስ አበባ ተገናኝተው የመከሩ ቢሆንም የቅርብ ጊዜ መረጃዎች ግን የኢትዮጵያ መንግስት ባለስልጣናት ለሐሜቲ ያመዘነ ወገንተኝነት ሊኖራቸው ይችላል የሚል ሐሳብ ተነስቷል። በሱዳን ጦርነት ውስጥ በሁለቱም ወገን በተልዕኮ ይዋጋሉ ተብለው በተደጋጋሚ ከሚነሱት ግብጽና የተባበሩት አረብ ኤሚሬቶች በተጨማሪ ሩሲያና ቻይና ሱዳን ውስጥ አለ በሚባለው የወርቅና የነዳጅ ክምችት ባላቸው ያመዘነ ፍላጎት ለጀነራል አብደልፈታህ አልቡርሃን በተለያየ መንገድ የሚያደርጉት ድጋፍ እንዳለም ጉዳዩ ላይ የወጡ መረጃዎች ያስረዳሉ። ከሩሲያ በተጨማሪ በሱዳን የጦር ሰፈር መገንባት የምትፈልገው ኢራን ለሱዳን መከላከያ ሰራዊት እንደ ድሮን ያሉ ዘመናዊ የጦር መሳሪያዎች እንደምታቀብል የሚያብራራው የአፍሪካ ዲፌንስ ፎረም የመረጃ ቋት በተመሳሳይ ቱርኪያ በቀጠናው ተጽዕኖዋን ለማሳረፍ ሌላኛዋ ድሮን አስተላላፊ ሀገር መሆኗን ያብራራል። ኢራን ለሎጂስቲክስ የሚውል የራሷን ወደብ በሱዳን ለመገንባት ባላት ፍላጎት መሰረት በኤርትራ በኩል መሳሪያ ለሱዳን መከላከያ ሰራዊት እንደምታቀብልም ጽሑፉ ያብራራል። ለኢትዮጵያ መንግስት ቅርበት ያላቸው ሰዎችና በአፍሪካ ቀንድ ትኩረቱን ያደረገ አስተያየት የሚሰጡበት አንድ የድረገጽ ሚዲያም ላይ በቅርቡ የሰፈረው መረጃ አልፋሸር ከተማን ጠንካራ የሚባለውና የመደበኛ የሆነው የሐሜቲ ቡድን ሲቆጣጠረው በሱዳን እየተካሄደ ባለው ጦርነት የኃይል ሚዛኑን የሚቀይር ወሳኝ ምዕራፍ እንደሆነ አስነብቧል። አክሎም የሱዳን ፈጥኖ ድራሽ ኃይሉ በዳርፉር የበላይነትን በመያዝ ወደ ኮርዶፋን ግዛት የበለጠ እንዲስፋፋ የሚረዳው እንደሆነና ዳርፉርን መቆጣጠሩ ከእርስ በርስ ጦርነቱን በላይ ሱዳንን በሶስት የተለያዩ ግዛቶች እንድትከፋፈል የሚያደርጋት መሆኑን አብራርቷል። በተፈጥሮ ሀብት የታደለች እንደሆነች የሚነገርላት ሱዳን ባላት ወርቅ፣ ነዳጅና ለም መሬት ላይ ኢላማቸውን ያነጣጠሩ የውጭ ኃይሎች መብዛት እየተካሄደ ባለው በውጭ ኃይሎች የታገዘ የተልዕኮ ጦርነት ምክንያት ሊፈጠር የሚችል የግዛት መከፋፈል ችግሩ ከሱዳንም አልፎ እንደ ኢትዮጵያ ላሉ ጎረቤት ሀገሮች እሳት የሚተፋ ይሆናል ሲልም መረጃው ያክላል። በአሜሪካ አማካኝነት የተሞከረው አሸማጋይነት በጦርነቱ በእጃዙር የተሳተፉ ባሉት ሩሲያ፣ ቻይና፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ቱርክና ሌሎችም ሀገሮች ምክንያት ጦርነቱ ከመብረድ ወደ ባሰ ግለት እየተቀየረም ሱዳንንም ወደማትመለስበት መከፋፈል ውስጥ እያስገባት እንደሆነ ይነገራል። የሱዳን መከፋፈልና የመበጣጠስ ዕድል እየሰፋ በሄደ ቁጥር በጦርነቱ ዋነኛ ተዋናይ የሆነችው ግብጽ በኢትዮጵያ ብሔራዊ ጥቅሞች ላይ በቀላሉ የመረማመድ ዕድሏ እየሰፋ መሄዱ አጠያቂ እንደማይሆን የፖለቲካ ተንታኞች ሲያብራሩም ይደመጣል። ባለብዙ ወገን መድረኮችና ዓለም አቀፍ ሕጎች በውሉ መተግበርና መፈጸም አልቻሉም የሚሉ የበዛ ወቀሳ በሚነሳበት
በዚህ ወቅት በተለዋዋጩ የጂኦፖለቲካ ጨዋታ ውስጥ ኢትዮጵያ ብሔራዊ ጥቅሟን አስጠብቃ ለመሄድ ከተፋላሚ ወገኖችም ሆነ በቀጠናው ከተሰለፉ ሀያላን ሀገሮች ጋር የሚኖራት አስተላለፍ በእጅጉ ጥንቃቄ የሚሻ እንደሆነ የሚያሳስቡም አሉ። በሱዳን የተቀሰቀሰው ጦርነትን ተከትሎ ከጦርነቱ የሸሹ ወደ 80 ሺህ የሚጠጉ ሱዳናውያን ኢትዮጵያ የገቡ ሲሆን ከስደተኞች በተጨማሪ ኢትዮጵያ ከሱዳን ጋር በምትዋሰንበት 744 ኪሎ ሜትር ውስጥ በከፍተኛ ሁኔታ ህገወጥ የጦር መሳሪያ ዝውውር የመንቀሳቀስ ዕድሉ መጨመሩም በስፋት ይነገራል። ይህን የተረዱ የጂኦፖለቲካ ተንታኞች የኢትዮጵያ መንግስት በሱዳን እየተካሄደ ያለውን ጦርነት በእጃዙር እየተዋጉ ያሉ አገሮች ተዋናዮችን ሚናም በሚገባ መረዳትና ለምላሹም ዝግጁ ሆኖ መቆም እንዳለበት ማሳሰቢያ ይሰጣሉ። ከዚህ ጋር አብሮ የሚነሳውና በሱዳን ጦር ውስጥ ከግብፅና ከሱዳን መከላከያ ጋር ባንድ ተሰላፊ መሆኗ በስፋት የሚነገርላት ኤርትራም ስትሆን ከሰሞኑ የኢትዮጵያ መንግስት የባህር በር ለማግኘት እያደረገ ባለው ሙከራና ከኤርትራ ጋር በገባው ሰጣ ገባ ኤርትራን ሌላኛው የኢትዮጵያ የስጋት ምንጭ አድርጋታል። በአስመራና በካይሮ በተደጋጋሚ ጉብኝት የሚያደርጉት የግብፅና ኤርትራ ባለስልጣናት በሱዳን ውስጥ በሚያደርጉት የተልእኮ ውጊያ በሱዳን የሚፈጠር መፈረካከስ ኢትዮጵያን የማወክ ዕድሉን ከፍተኛ መሆኑን የጸጥታና ደህንነት ባለሙያዎችም ይናገራሉ። በሱዳን የቀጠለው ጦርነት እልባት ካላገኘ ዊሊያም ብሮኔጂ የተባለ ጸሐፊ ኒው ላይን ኢንስቲትዩት በተሰኘ ድረገጽ ላይ ባሰፈረው ጽሑፍ ፕሬዚዳንት ትራምፕ ለአፍሪካ አህጉር ባላቸው አነስተኛ ትኩረት ምክንያት በሱዳን ጦርነትም ለሰብአዊ እርዳታ አቅርቦትና በተፋላሚ ወገኖች ላይ ማዕቀብ ለመጣል ብቻ ትኩረታቸው ነው ይላል። በሳውዲ አረቢያ ጅዳ የተሞከረው የማሸማገል ጥረት እንደ መልካም ጅማሮ ቢታይም አሜሪካ በተለይም የበረታ ጫና ማሳደር የሚችሉት ፕሬዚዳንት ትራምፕ ጦርነቱን ለማስቆም የሄዱበት ርቀት እስካሁን እምብዛም ነው ሲልም ያስረዳል። በርካታ ተንታኞች እንደሚሉት የሱዳን ጦርነት ውስጥ ምንም እንኳን አስቸጋሪ የሚባሉ ተዋንያን የተሳተፉ ቢገኙም የአሜሪካ ፕሬዝዳንት ሚና ከፍተኛ ነው። በዚህ ሁሉ ግርግር በሱዳን ውስጥ ከሚፋለሙት ወገኖች ጎን ለጎን ሜዳውን ተጠቅመው ኢትዮጵያን ለማተራመስ ለሚፈልጉት የግብፅና የኤርትራ ኃይሎች የሚሰጠው ዕድል ከፍተኛ በመሆኑ ኢትዮጵያም ሱዳን ከመፈረካከሱ አስቀድመውም ተቀናቃኞቹ ጀኔራሎች ለተኩስ አቁም እንዲዘጋጁ የራሷን የገላጋይነት ሚና መጫወት እንዳለባት ያሳስባሉ።